ይህ ኢትዮ ኤርላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፍ ተቋማትና መንግስታት የተማጽኖ ደብዳቤ መላካቸው ተሰማ። ሻዕቢያና ወያኔ አንድ ላይ ሆነው ጦርነት ሊከፍቱብኝ ዝግጅታቸውን ጨርሰዋል እወቁልኝ ሲሉም ማሳሰቢያ መስጠታቸው ተገልጿል። ይህ በእንዲህ እንዳለ በትግራይ ውስጥ በሌሊት ከፍተኛ የሆነ የጦር መሳሪያ እንቅስቃሴ እንዳለ ተሰምቷል። በኢትዮጵያና በኤርትራ ድንበር የሚገኘውን መረብ ድልድይን ወታደራዊ ተሽከርካሪዎች እያቋረጡ እንደሚያልፉበት ተሰምቷል። በፊት መከላከያ ሲጠቀምባቸው የነበሩና አሁን በትግራይ ታጣቂዎች እጅ የሚገኙ በርካታ ኡራል ተሽከርካሪዎች በተናጠልና በቡድን በመሆን ወታደራዊ ቁሳቁሶችን በሸራ ሸፍነው በኢትዮጵያ ወደሚገኙ የተለያዩ አካባቢዎች እያጓጓዙ እንደሆነ ተገልጿል። ዝርዝሩን ይዘናል። በምርጫ ቦርድ እውቅና የተሰረዘው የህወሓት ከፍተኛ አመራሮች የካዲው ቡድን ሲል የገለጿቸውና የነጌታቸው ረዳ ደጋፊ ናቸው ባሏቸው የፖለቲካና ወታደራዊ አመራሮች ላይ እርምጃ እንዲወሰድባቸው መወሰናቸው ተሰምቷል። ይህ ውሳኔ የተላለፈውም የህወሓት አመራሮች ግምገማ ካደረጉ በኋላ እነጌታቸው ረዳ ላይ ክስ ካቀረቡ በኋላ እንደሆነ ተገልጿል። ይህ በእንዲህ እንዳለ ህወሓት የጊዜው አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣናቸውን እንዲያስተላልፉ ጠይቋል። ሌላኛው መረጃችን ነው። ጠቅላይ ሚኒስትር አብይ አህመድ የፋኖ ኃይሎችን ያጠፋልኛል ያሉትን ማዕበል የተባለ ዘመቻ ማስጀመራቸው ተሰማ። ይህ ማዕበል ለተባለው ዘመቻም ጠቅላይ ሚኒስትሩ ከግል ጠባቂዎቻቸው ከሆኑት ከሪፐብሊካን ጋርዶች ጀምሮ ሁሉም የመንግስት ኃይሎች እየተሳተፉበት ሲሆን ለዘመቻውም የህዝብና የማህበራት ተሽከርካሪዎች በግዳጅ አገልግሎት እንዲሰጡ ተደርገው ስምሪት እንደተሰጠ ተነግሯል። ጠቅላይ ሚኒስትሩ ይህንን በማስመልከትም ለወታደራዊ አዛዦቹ ጥብቅ ትዕዛዝ መስጠታቸው የተገለጸ ሲሆን ይህ ዘመቻ ሲጠናቀቅ ይደረጋል ያሉት ሌላ ዘመቻም በወታደራዊ አመራሩ ላይ ጥያቄና ስጋትን እንዳጫረ ተሰምቷል። ይህ በእንዲህ እንዳለ በአማራ ክልል እየተደረገ ያለው ጦርነት ዛሬም ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሰ ቀጥሏል። በወታደራዊ ካምፑ ላይ ከባድ ጥቃት ተፈጽሞ ከፍተኛ ሰብአዊና ወታደራዊ ጉዳት መድረሱ ተሰምቷል። የብልጽግናው መንግስት የፋኖ ኃይሎችን በአብዛኛው ደምስሻለው፣ የክልሉ 90 በመቶ የሚሆነውን አካባቢ ተቆጣጥሬያለሁ ባለ ማግስት በአየር ማረፊያው አቅራቢያ የተደረገው ውጊያ ከፍተኛ ድንጋጤን እንደፈጠረ ተሰምቷል። እናንተም ትሰሙታላችሁ። የተከበራችሁ የቻናላችን ተከታታዮች ሰኔ 17 2017 ዓ.ም በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉንም ሰብስክራይብ እና የደወል ምልክቷን በመጫን ትኩስ መረጃዎችን ያገኙ እያልን ወደ መረጃዎቹ አለፍን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፍ ተቋማትና መንግስታት የተማጽኖ ደብዳቤ መላካቸው ተሰማ። ሻዕቢያና ወያኔ አንድ ላይ ሆነው ጦርነት ሊከፍቱብኝ ዝግጅታቸውን ጨርሰዋል እወቁልኝ ሲሉም ማሳሰቢያ መስጠታቸው ተገልጿል። ይህ በእንዲህ እንዳለ በትግራይ ውስጥ በሌሊት ከፍተኛ የሆነ የጦር መሳሪያ እንቅስቃሴ እንዳለ ተሰምቷል። በኢትዮጵያና በኤርትራ ድንበር የሚገኘው መረብ ድልድይን ወታደራዊ ተሽከርካሪዎች እያቋረጡ እንደሚያልፉበት ተሰምቷል። ከሰሞኑ በኢትዮ ኤርትራ ድንበር ያለውን እንቅስቃሴ በትኩረት እየተከታተልነው ነው፣ የሚሆነውን ማናቅ እንዳይመስላችሁ ሲሉ የተደመጡት ጠቅላይ ሚኒስትር አብይ ለዓለም አቀፍ ተቋማትና መንግስታት የጻፉት ደብዳቤ ያልተጠበቀ ሆኗል። ጠቅላይ ሚኒስትሩ በጻፉት የተማጽኖ ደብዳቤ ላይ ህወሓት የፕሪቶሪያን ስምምነት እየጣሰ ነው፣ እንዳላስፈጽምም እንቅፋት እየሆነብኝ ነው፣ ስምምነቱ ሊፈርስ ከጫፍ ደርሷል ሲሉ ማሳወቃቸው ተገልጿል። ጠቅላይ ሚኒስትሩ አክለውም የህወሓት ሰራዊት በአብዛኛው ትጥቅ አለመፍታቱን በማስታወስ የኢትዮጵያን ግዛት ወሮ ከያዘው ከሻዕቢያ ኃይል ጋር አንድነት ፈጥረዋል፣ በፌዴራል መንግስቱ ላይም ጦርነት ለመክፈት ሁለቱም ኃይሎች አንድ ላይ በመሆን ዝግጅታቸውን ጨርሰዋል ሲሉ አስታውቀዋል። ጠቅላይ ሚኒስትሩ ይህ ጦርነት የሚከፈት ከሆነ አንጻራዊ ሰላም እየታየበት ነው ያሉትን የአፍሪካ ቀንድ ይተራመሳል፣ ከባድ እልቂትም ያመጣል ሲሉ የገለጹ ሲሆን ይህንን ዓለም አቀፉ ማህበረሰብ ቀድሞ በመረዳት እርምጃ መውሰድ አለበት ሲሉ አሳስበዋል። ይህ በእንዲህ እንዳለ በትግራይ ውስጥ በሌሊት ከፍተኛ የሆነ የጦር መሳሪያ እንቅስቃሴ እንዳለ ተገለጸ። መነሻውን ከጨርጨር መሆን ያደረገ የጦር መሳሪያ በራያ ቀጠና ወደ ግራ ካሶና መረዋ ተብለው ወደሚጠሩ አካባቢዎች በሌሊት እየተራገፈ መሆኑን የአካባቢው የመረጃ ምንጮች ገልጸዋል። ከዚሁ ጋር በተያያዘ በፊት መከላከያ ሲጠቀምባቸው የነበሩና አሁን በትግራይ ታጣቂዎች እጅ የሚገኙ በርካታ የኡራል ተሽከርካሪዎች ከሽረ ቀጠና ወደ ሽራሮ፣ አዲ ነብሪት እንዲሁም ከሽሬ ደደቢት፣ ጸሊሞይ እንዲሁም ከሽሬ እንዳባጉና ተከዜ ወደ ጠለምት መስመር በተናጠልና በቡድን ወታደራዊ ቁሳቁሶችን በሸራ ሸፍነው እያጓጓዙ እንደሆነ የአካባቢው የዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ በኢትዮጵያና በኤርትራ ድንበር የሚገኘውን መረብ ድልድይ ወታደራዊ ተሽከርካሪዎች እያቋረጡ እንደሚያልፉበት ተሰምቷል።
በአካባቢው ላለፉት 6 ቀናት ተሽከርካሪዎች ከኤርትራ ወደ ኢትዮጵያ እንዲሁም ከኢትዮጵያ ወደ ኤርትራ ወንዙንና ድልድዩን እያቋረጡ ሲመላለሱ እንደነበር የአካባቢው ነዋሪዎች ገልጸዋል። የአካባቢው ነዋሪዎቹ መኪኖቹ በሸራ በመሸፈናቸው ምክንያት ምን ይዘው ሲመላለሱ እንደነበር ለማወቅ አልቻልንም ያሉ ሲሆን ሆኖም ወታደራዊ ቁሳቁሶች ሊሆኑ እንደሚችሉ ግምታቸውን አስቀምጠዋል። ይህ በእንዲህ እንዳለ በምርጫ ቦርድ ዕውቅና የተሰረዘው የህወሓት ከፍተኛ አመራሮች የካዲ ቡድን ሲሉ የገለጿቸው የነጌታቸው ረዳ ደጋፊ ናቸው ባላቸው የፖለቲካና ወታደራዊ አመራሮች ላይ ግምገማ አድርገው እርምጃ እንዲወሰድባቸው መወሰናቸው ተሰምቷል። እነ ደብረ ጽዮንና ሌሎች የህወሓት ከፍተኛ አመራሮች ይህንን ውሳኔ የወሰኑትም የካዲ ቡድን ሲሉ የገለጹትን እነ ጌታቸው ረዳን የትግራይን ፖለቲካ እየበትኑ ነው በማለት ግምገማ አድርገው ክስ ካቀረቡ በኋላ የእነሱ ደጋፊ በሆኑ የፖለቲካና ወታደራዊ መሪዎች ላይ እርምጃ መወሰድ አለበት ብለው እንደወሰኑ ተነግሯል። ህወሓት በተጨማሪም በደቡባዊ ትግራይ ዞን ውስጥ የሚገኙ የነጌታቸው ረዳ ደጋፊ ናቸው ባላቸው የካቢኔና የጸጥታ ባለስልጣናት ላይ እርምጃ እንዲወሰድ ለጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እቅድ ማቅረባቸውንም ለመረጃው ቅርበት ያላቸው ምንጮች ገልጸዋል። ሌተናል ጀነራል ታደሰ ወረደ በአሁኑ ሰዓት የጊዜው አስተዳደሩ ፕሬዝዳንት ስለሆኑ የትግራይ ሰራዊት አዛዥነታቸውን ለሌላ እንዲያስተላልፉ ህወሓት መጠየቁን የመረጃ ምንጮቹ የገለጹ ሲሆን ስልጣኑንም በትግራይ ካሉት 4 የእዝ ጀነራሎች ለአንዱ አስተላልፈው ሰራዊቱ በዛ እንዲመራ እቅድ ማቅረባቸውም ተነግሯል። ሆኖም ጀነራል ታደሰ ወረደ የሰራዊት አዛዥነታቸውን ለመልቀቅ እስካሁን ፈቃደኛ እንዳልሆኑ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል የሚገኙ የፋኖ ኃይሎችን እስከ ሰኔ 30 ድረስ መጥፋት አለባቸው ብለው ባስተላለፉት ትዕዛዝ መሰረት መከላከያ ማዕበል የተባለ ዘመቻ መጀመሩ ተገለጸ። ይህ ምድር አንቀጥቅጥ የተባለው ዘመቻ በቀንና በሌሊት እንደሚደረግ የገለጹት የመከላከያ ምንጮች የዘመቻው ዋና ዓላማም ከሰኔ 30 በፊት የፋኖ ኃይሎችን በማዕበል በማጥፋት አካባቢዎቹን መቆጣጠር እንደሆነ ተናግረዋል። ወታደራዊ ዘመቻው ወንዞች ሳይሞሉ መንገዶች ሳይቆረጡ ክረምቱ ተጠናክሮ ሳይገባ የፋኖ ይዞታዎችን ለመቆጣጠርና ለመያዝ ዕቅድ እንደወጣለትና እንዲሁም ለዘመቻው የህዝብና የማህበራት ተሽከርካሪዎች በግዳጅ አገልግሎት እንዲሰጡ እንደሚደረግ ተናግረዋል። መከላከያ ለዘመቻው የእግረኛ አየር ወለድ የባህር ኃይል የሪፐብሊካን የልዩ ኮማንዶ የሚሊሻና የአርማ ብተና ኃይሎችን ማሰማራቱንና እነዚህም ኃይሎች ባንድ ላይ በማዕበል ወደ ፋኖ ይዞታዎች በመሄድ አካባቢውን አስለቅቀው ለመቆጣጠር እንደታሰበ ተገልጿል። በተጨማሪም ሞተራይዝድና ሜካናይዝድ ኃይሉ እነዚህ የመንግስት ኃይሎች ውጊያ በሚያደርጉበት ሰዓት የከባድ መሳሪያ ድብደባ በማድረግ ሽፋን እንዲሰጥ እንዳስፈላጊነቱም አየር ኃይሉ በተመረጡ ቦታዎች ላይ ድብደባዎችንና ጥቃቶችን እንዲፈጽም ትዕዛዝ እንደተሰጠው ተሰምቷል። ጠቅላይ ሚኒስትር አብይ መስከረም ላይ ሌላ ዘመቻና ብሔራዊ ግዴታ ስላለ ይህንን የማዕበል ዘመቻ በቶሎ መጨረስ አለባችሁ ሲሉ ለወታደራዊ አመራሮቹ ትዕዛዝ መስጠታቸውን የመረጃ ምንጮቹ ገልጸዋል። ሆኖም ይህ ዘመቻ ውጤት ያመጣል ተብሎ አይጠበቅም ያሉት አንዳንድ አስተያየት ሰጪዎች በክልሉ ጦርነት ከተጀመረ ወዲህ እንደዚህ አይነት ዘመቻዎች በየጊዜው ሲካሄዱ ነበር። የ1 ወር የ2 ወር ዘመቻ እየተባለ ይሄው አሁንም ጦርነቱ ቀጥሏል። በተለይ ሊካሄድ የታሰበው ይህ የማዕበል ዘመቻ የፋኖ ኃይሎች ከሚከተሉት የሽምቅ ውጊያ አንጻር ሊሳካ የሚችል አይደለም ሲሉ አስተያየታቸውን ሰጥተዋል። አክለውም የፋኖ ኃይሎች ያላቸው አደረጃጀት ተለውጧል፣ መሳሪያና ትጥቅም በደንብ ታጥቀዋል፣ የውጊያ ልምድም አካብተዋል፣ ቀጣናዊ ትብብርም እያደረጉ በሚገኙበት ሰዓት እንደዚህ አይነቱ ዕቅድ ከበፊቱ የተለየ ውጤት ያመጣል ተብሎ አይጠበቅም ሲሉ አስረድተዋል። ከዚሁ ጋር በተያያዘ መንግስት ወደ ክልሉ በርካታ ቁጥር ያላቸውን ኃይሎች ወደ ክልሉ እያስገባ እንደሆነና አዳዲስ ምሪቶችንም እንደሰጠ ተገልጿል። በዚህ መሰረት ከአዲስ አበባ ወደ ደብረ ብርሃን የኮማንዶና የአየር ወለድ እንዲሁም የሪፐብሊካን ኃይሎችን በየቀኑ እያጓጓዘና እየገቡ እንደሆነ እነዚህም ኃይሎች በደብረ ብርሃን ይፋትና መንዝ ቀጠናዎች ስምሪት ወስደው እንቅስቃሴ መጀመራቸው ተሰምቷል። በአፋር በኩል ቦከክሳ በሚሌ ከመርሳ ወደ ቦሩ አዲስ ኃይል እየገባ እንደሆነና ከደቡብ ወሎ ወደ ሰሜን ወሎ አዲስ ኃይል በብዛት እየገባ አዲስ ስምሪት መውሰዳቸው ተነግሯል። ከክልሉ መዲና ባህር ዳር መኩር ከሚገኘው የመከላከያ ካምፕ ወደ ጎንደር መስመር በርካታ የመንግስት ኃይሎችና ወታደራዊ ኮንቮዮች ወታደራዊ ቁሳቁሶችን ጭነው እየሄዱ መሆናቸውም ተነግሯል። ይህ በእንዲህ እንዳለ በአማራ ክልል እየተደረገ ያለው ጦርነት ዛሬም ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሰ ቀጥሏል። በጎንደር በሚገኘው ወታደራዊ ካምፕ ላይ ከባድ ጥቃት ተፈጽሞ ከፍተኛ ሰብአዊና ወታደራዊ ጉዳት መድረሱ ተሰምቷል። በአዘዞ እስከ ጉብሪት ድረስ በከባድ መሳሪያ ጭምር ሌሊቱን ውጊያ ሲደረግ ማደሩን የአካባቢው የመረጃ ምንጮች የገለጹ ሲሆን ይህ ውጊያ የተቀሰቀሰውም ጉብሪት በሚገኘው የአርማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ተከትሎ መሆኑን አስረድተዋል።
የፋኖ ኃይሎች በሶስት አቅጣጫዎች ወደ ካምፑ በማቅናት ጉዳት ማድረሳቸውን የገለጹ ሲሆን ከጥቃቱ በኋላም ሽፋንና እርዳታ ለመስጠት አዘዞ ከሚገኘው ወታደራዊ ካምፕ ከመጡ የሜካናይዝድ ኃይልም ጋር እንደዚሁ አዘዞ አካባቢ ተዋግተው ኪሳራ ማድረሳቸውን ተናግረዋል። የፋኖ ኃይሎቹ አክለውም በጎንደር ከተማ አጼ ቴዎድሮስ አየር ማረፊያ አቅራቢያ እስከ አይንባ ድረስ ውጊያ ማድረጋቸውን የገለጹ ሲሆን እስከ ምሽት በቀጠለው ውጊያም ከፍተኛውን ሰብአዊና ቁሳዊ ጉዳት ማድረሳቸውን ገልጸዋል። በአጠቃላይ በሶስቱ ቦታዎች ላይ ባደረጉት ውጊያዎች በርካታ የመንግስት ኃይሎች ሙትና ቁስለኛ እንደሆኑ እንዲሁም የዘመቻ መምሪያ ኃላፊዎችም እርምጃ እንደተወሰደባቸው ገልጸው ወደፊት የደረሰውን ጉዳት በዝርዝር እናቀርባለን ሲሉ አስታውቀዋል። ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚህ አበቁ። ቪዲዮ ላይክና ሼር፣ ቻናሉንም ሰብስክራይብና የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን ተሰናበትን።